ምንድነው እምሰማው ትላለች ወይዘሮ ሀረግ ኤደንና ኪያየ ቁጭ ብለው ሲያወሩ ወይዘሮ ሀረግ ትሰማለች። ብድግ ይላሉ፣ ይደነግጣሉ። ቁጭ በሉ ትላለች። ኪያየም እማዬ እንደሰማሽው እኮ አይደለም፣ ቆይ ላስረዳሽ ትላታለች። ወይዘሮ ሀረግም እምጠይቅሽን ብቻ መልሽ፣ የሰማሁት ነገር እውነት ነው ወይ ውሸት ትላለች ወይዘሮ ሀረግ። ኤደንም ሀረግዬ እባክሽ ተረጋጊና ከዛ በኋላ ቀስ ብለን እናወራለን ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ፕሊዝ አበረታቱኝ እላችኋለሁ። እንግዲህ ተወዳጁና አጓጊ ሆኖ የቀጠለው የጽናት ድራማ በጣም በተለይ ደግሞ በባልና በሚስቱ በጽናት ላይ አሁን የመጣባቸው ነገር በጣም ከባድና ቅጥ የሌለው ነገር ነው። እንግዲህ አስባችሁታል። የአባታችሁ ቤት ነው፣ የአባታችሁ ንብረት፣ የአባቴ ንብረት ነው ብላችሁ በሰላም ህይወታችሁን ለመኖር አስባችሁ ህይወትን ሀ ብላችሁ ጀምራችሁ ብዙም ጉዞ ሳትጓዙ ያላሰባችሁት ያልጠበቃችሁት እጅግር የሌለው ነገር ለመፍትሄ እንኳን ምንም ነገር መፍታት ውል የሌለው ነገር መጥቶ በዚህ መልኩ ሲሆን እኔ በነጽናት እና በኪራዬ ላይ በጣም በኪራ በመጣባቸው ነገር በጣም አዝኛለሁ። እናንተስ ምን ትላላችሁ? እንግዲህ በአሁኑ ሰዓት ኪራ በጣም ነው ግራ የተጋባው። አቶ በላይም ደግሞ በጣም ክፉና አረመኔ ነው። በአሁኑ እንግዲህ ሰዓት ቤቱን በእኔ ስር ሆናችሁ ሰላም ሆናችሁ አርፋችሁ እኔ እንደምላችሁ ሆናችሁ ካልሆናችሁ አውጥቼ ሜዳ ላይ የጎዳና ተዳዳሪ ነው ማረጋችሁ ብሏል። ይሄንን ደግሞ ማንም ሰው አምኖ አይቀበለውም። ምክንያቱም ያባቱ ነው። ስለዚህ አቶ በላይ እስከ ዛሬስ ድረስ የት ነበር? አሁንስ ለምን መጣ? በተለይ ደግሞ የኪራ አባት ተሞተ በኋላ ብዙ ተቀናቃኝ ብዙ እየመጣ ነበር። እስከ ዛሬ የመጡት እንኳን ያው መስዋዕት እየተከፈለ ሰኒ መስዋዕት ከፍላ እንዲመለስ ሆኖ ነበር። የአሁኑ ደግሞ በጣም ከባድና ነው። እንግዲህ ሰተት ብሎ እቤት ገብቶለት ተፋጧል ማለት ነው። ወይዘሮ ሀረግ የኪያየ ተብሩኬ ጋር የማደሯን ነገር ነው የሰማችው። ወይዘሮ ሀረግዬ እንደ እናት መቆጣትና መደንገጥም፣ ምክንያቱም እናት አንዲት ልጇም ሴትም ሆነ ወንድ ጥሩ ትዳር ይዛ ወልዳ ከብዳ ደስ የሚል ህይወት ስመራ ማየት እንጂ ተልከስክሳ የሆነ ነገር ሆና ማየት ለእናቶች ለማንኛችንም እናቶች ፍላጎታቸው አይደለም፣ ምኞታቸው የተሻለ ህይወት ይዘው ልጆቻቸው ያማረና የደመቀ ህይወት ይዘው ሲያው ነው ደስተኛ የሚሆኑት። እና ወይዘሮ ሀረግም እንግዲህ ከዚህ በፊት በኪያ ነው ወልዳ የኪራ አባት ምን እንዳደረጋት ህይወቷ ተበለሻሽቶ መከራዋን አይታ እንዳሳደገቻት ነበረ። አሁንም አንቺ የኔን ህይወት ለመድገም ራስሽን አሳልፈሽ ሰጠሽ ወይ ትላለች። አጋጣሚ ነበረ አስቤውና ጠብቄው አይደለም እማዬ፣ አጋጣሚ ነበር ትላለች ኪያዬ። ወይዘሮ ሀረግም ተዝህ ውጭልኝ፣ እኔ ተናድጃለሁ፣ አጉል ነገር ልናገርሽ ስለምችል ባክሽ ተዝህ ውጭልኝ ትላለች። እማ እባክሽ ይቅርታ ፈልጌውና ወድጄ ፈቅጄ አይደለም፣ የተፈጠረው ነገር አጋጣሚ ነው፣ እባክሽ እማዬ ትላለች። ወይዘሮ ሀረግም እንግዲህ ምን ነው አንቺስ ውሃ ሆንሽ በቀረሽ፣ ውሃ ሆንሽ በቀረ አንቺን መከራዬን አይቼ ተሰቃይቼ ያን ያህል መስዋዕት ከፍዬ ያሳደጉሽ ለዚህ ነው ወይ? አንገቴን ለመድፋት ነው ወይ? እኔ እኮ አንገቴን ቀናት አድርግልኛለሽ ታኮርኛለሽ ብዬ ነበረ እንደዛ ያለ አባት እናት ሆኜ ያሳደጉሽ። በጣም ታሳፍሪያለሽ ኪያ። እኔም እንግዲህ ሀረግዬ ቆይ ለምን ተረጋግታችሁ አታወሩም? ሁለቱም እኮ አስበውበት አይደለም። ወይዘሮ ሀረግዬ ኤደንን ዝም በይ፣ አንቺ ነሽ ደግሞ ማይሆን ምክር እየሰጠሽ የአይጥ ምስክሯ ድንቢጥ አሉ፣ አንቺ ረፊ ትላለች። ኪያየም እማዬ እንዳናደርኩሽ አውቃለሁ፣ ደግሞ የኔ ህይወት ለመመሰቃቀል የኤደን እጅ የለበትም ትትላት። ወይዘሮ ሀረግ እንግዲህ ትራስ የሶፋ ትራስ አንስታ ተወረጉርባታለች። ውጭ ተፊቴ ወዘወር ቤቴ ነው ብለሽ ከሆነ እኔ ወጣልሻለሁ፣ ከቤቴ ውጭ ቤቴ ነው አልወጣም የምትይ ከሆነ እኔ ወጣልሻለሁ፣ አለዛ ከፊቴ ተነሽ ውጭልኝ ትላታለች ማለት ነው።
እንግዲህ ያው የእናትነት ድርሻዋ እንደዚህ ኮና ማየት አልነበረም። ልጇ ጠንካራና ጎበዝ ኮና ጎበዝ ነበር። ባይዘወይ ኪያ በዚህ የምትታማ ልጅ አልነበረችም። ከድሬዳዋ ቀጥታ መታ እንኳን እዛች ኪራይ ቤት ተቀምጣ ያው እንደምናውቀው ኤደን ጋር መታ ነበረ። ኤደን ነገሮችን አልቋቋምን በማለት ተመልሳ ወደ ድሬዳዋ ስትመለስ ኪያዬ ግን አባቷ የሞላና የተረፈ የወንድሟ ቤት እያለ ሌላ ሰው አዳብሎ የሚኖረው በአሁኑ ሰዓት እንግዲህ ኒና ተዳብላ እየኖረች እሷ ግን እዛች አንዲት ክንድ ቤት ውስጥ ተቀምጣ የአባቴ ቤት ነው እኔ ለምን ኬጅ ወንድሜ ጋር አብሬ አልኖርም አላለችም። ኮርታና ራሷን እኔ ሰርቼ በራሴ ግን መቆም አለብኝ ብላ ነበረ ጠንክራና ሰርታ። እንደዚሁም ደግሞ የእሷን ጥንካሬ ያየ ወንድሟ አግዟት የራሷ ቤት የራሷን ማንኛውም ነገር በራሷ ቤት ውስጥ የራሷን ስራ ሰርታ የራሷን ቤት አቋቁማ በአሁኑ ሰዓት እንግዲህ ወይዘሮ ሀረግ ሁለተኛ ወደ አዲስ አበባ ተመልሳ ስትመጣ ልጇ ምን ሰርታ ስታገኛት በጣም ተደስታ ነበር። ሆኖም ግን በነገራችን ላይ አሁንም የኤደን እጅ የለበትም ማለች እንጂ የኤደን እጅ አለበት። የመጀመሪያው እንግዲህ መነሻው እንዲጣሉ ብርሌ የተነቃ አይሆንም እቃ ይላል የሀገራችን ሰው ሲተርት። የመጀመሪያው ጠቡ እንድትፈጠር መጀመሪያ እንዲቃቃሩ ወይዘሮ ሀረግም እንድትጠላው የተደረገው እንግዲህ በኤደን ምክንያት ነው። ኤደን ያንን ጊዜ ያን ነገር ባያይ ኖሮ ኤደን ላይ ያችን ነገር ባይፈጥር ኖሮ ሊጣሉም አይችሉም ነበር፣ እዚህም ሊደርሱ አይችሉም ነበር። ስለዚህ በአንድም በሌላም የኤደን እጅ የለበትም ብትልም የኤደን እጅ ግጥም አድርጎ አለበት እላለሁ እኔ። እናንተስ ምን? እንግዲህ ብዙ ጊዜ ኪራ ቢሮውን ሲወጣ ትቶት ባዶውን ትቶት ይወጣል። በዛ ሰዓት እንግዲህ አቶ በላይ ገብቶ የኮምፒውተሩ ፓስወርድ ቀይሮታል። ኪራ ከቤት ውስጥ ለሶስት እሳት ጎርሶ ይወጣል። አንዳንድ ጊዜ ተቤት ስወጡ ሰላም አውሌ ብላችሁ በሰላም ከቤታችሁ ከወጣችሁ ቀናችሁ ሰላም ሆኖ ይውላል። አንዳንድ ጊዜ ደግሞ ከቤታችሁ ሰላም ካኮኑ ተወጣችሁ ሙሉ ቀን ሰላማችሁ ተበላሽቶ ይውላል። ኪራም በአሁኑ ሰዓት እንግዲህ ያላሰበው ያልጠበቀው አቶ በላይ የሚባል ሰውዬ እየበጠበጠው ነው ያለው። የሚያሳዝነው ነገር ኪራ ሚስቱ ጽናት ደውላ ቶሎና ስትለው ክፍሉን የስራ ቦታውን ቢሮውን ክፍት ትቶት ነበር። በዛን ሰዓት አቶ በላይ ወደ ክፍሉ ገብቶ ነበረ። እንግዲህ ፓስፖርቱን ቀይሮበታል። ከቤት ተበሳጭቶና ተናዶ የወጣው ኪራ ቢሮ የሄጀ ስራዬን በመስራት ረሳዋለሁ ብሎ ቢያስብም ቢሮም ሲሄድ ደግሞ ኮምፒውተሩ አልሰራም ይለዋል። ከዛ በኋላ ኪያን ይጠራታል። ኪያየም እየበረረ ትመጣና ምን ሆነ ነው ወንድሜ ስትለው ፓስፖርቴን ቀይረሻል ወይ ምንድነው ይላታል። አረ ያንተን እኮ ማንም የሚቀይር የለም የሚያውቀውም የለ ሁላችንም የምንጠቀመው የራሳችን ነው። ሲቀጥል ደግሞ እስቲ እኔ ልሞክር ይሰራና አብሽር ብትለውም ብትሞክረውም ፈጽሞ አልሰራ ይላታል። በጣም ይናደዳል። እንደ ወንድሜ ሁላችንም እኮ ከቤት ስንወጣ ሰላማዊ ሆነን አይደለም። ሁሉም ሰው የየራሱ ችግር የየራሱ ንዴት አለበት። ስለዚህ እባክህ ተረጋጋ ትለዋለች። ያየ በእናትሽ ከቤት እዚህ ብቻ የተናደድኩ እንዳይመስልሽ እኔ ከቤት ስወጣ ተናድጃለሁ። እስቲ ምናልባት ለሀና ደዊላት ሀና ታውቀው እንደው በማለት ለሀና ያስደው እንደተባለችው ኪያየም ትጠራለች። በቃ ተረጋጋ ወንድሜ ትለዋለች። አቤት እንደዚህ እኮ ስትናገሪ ስታወሪ የትዕግስት እናት ትመስያለሽ ይላታል። እኔ ምንም ቢሆን ካንተ ይሻላለሁ ወንድሜ። እንግዲህ ሄኖክና ሀንቾ ተጠሩ። ሁለቱም መጡ። ቀደም ብሎ የኔን ፓስፖርት የቀየረ ስቢስ የቀየረ ሰው አለ ወይ ብሎ ጥያቄ ያቀርብላቸዋል። ቀደም ይልና ብሩኬ አረ እኔም ጧት ገብቼ ነበር ማንም የቀየረ የለም። ሆኖም ግን እኔም እምቢ ብሎኛል የሲስተም ችግር ነው ብዬ እየሞከርኩት እየጠበኩት ነበር እንጂ እምቢ ብሎኛል ይላል። አንቺስ ተብላ ሀንቾ ስትጠየቅ ሀንቾ አንድ ተመሳሳይ መልስ ትሰጠዋለች። የሚያሳዝነው ነገር እንግዲህ አቶ በላይ እንግዲህ ኪያን የሚጠይቃታን እኔ ጥሩ ሙድ ላይ ስላልነበርኩ አልሞከርኩም ትላለች። እንዴት ነው የሁላችንም በአንድ ሌሊት አልሰራም የሚለው በማለት ጥያቄ ያቀርብላቸዋል። ምናልባት የሲስተም ችግር ሊሆን ይችላል ትላለች ሀንቾ። እንግዲህ ራኩ በእህቷ ነገር ከአንድም ሁለትም እህቴን እንዳታስቀይማት አደራ በማለት አሳልፋ ሰጥታው ነበረ። እናማ ባላወቀውና ባልጠበቀው ነው እንግዲህ ፍቅር የምትባል ልጅ ወደ
ጆካ ጋር ተመጣይ በኋላ ሰንይም ሰላም አነስታታለች። ዛሬ እንግዲህ አልፎ ተርፎ ራኪ ጋር ደርሷል። እናም በትናንትናው ዕለት ከፍቅር ጋር ወንድሜን አፋልገይ በማለት ከፍቅር ጋር አብሮ ሲፈልግ ውሎ ነበረ። ይህንንም እንግዲህ ራኪ ሰምታለች። እሳት ጎርሳ እሳት ልሳ ትጠራውና አንተ ትናንትና የት ነበርክ ስትለው ስራ ፍለጋ ነበርኩኝ ስራ ፍለጋ ይላታል። ምን ነው የተናደርሽብኝ ነገር አለ ወይ ሲላት አይኔን ጠርጥሬው ነበር፣ አሁን ግን አረጋገጥ እኮ ደጋግሜ ስለ እህቴ ነግሬ ነበረ። ደጋግሜ ስለ እህቴ ነግሬ ቾኮ ምናልባት የማይሆን ነገር ነግሮሽ ይሆናል። እሱ ቀልድና ምር አያቅም። ስለዚህ የማይሆን ነገር ነግሮሽ ይሆናል ይላታል። ይበቃሃል ጆከር፣ አንተ የራስን ጥፋት ሰው ላይ ልትለጥፍ አትሞክር። የራስን ጥፋት ራስህ ኃላፊነትን መውሰድ አለብህ እንጂ ሰው ላይ ልለጥፍ አትሞክር። ይበቃሃል ትለዋለች። ይኸውልህ እህቴ ስትል እሷ ቀስ ብላ ጠጋ ብላ እኔ በእህቴ እንደማልደራደር አንዴም ሁለቴም ነግሬሃለሁ። ከእህቴ አንድ ዘለላ እንባ ይፍሰስና እንደማለቅህ እነግራለሁ። ራኪ እንደዚህ ብላ ትታስፈራራው። በነገራችን ላይ ጆካ በጣም ነው የሚያሳዝነው። አንዳንድ ጊዜ ማጣት ልጅ አይወጣለት እውነት። እሱም እንግዲህ በንጹህ ልቡ ነው ስራ ፈልግልሃለሁ አለችው። በዛ ተሆነ እሺ አለ፣ ተከትሏት ሄደ። እንግዲህ ደግሞ በሌላ በኩል ያው ታውቃላችሁ፣ በጣም ማንኛውም በተለይ ወንድ ልጅ በራሱ ቦታና በራሱ ሲሆን ደስ የሚለው። በጣም ነው እየፈራት፣ በጣም ተሸማቀቀ። እናም እህቴ አንድ ነገር ባይፍሰሳትና አልቀም ስትለው ሰኒ መጣች። ሰኒዬ ምንድን ነው ውስጥ እኮ ታጣችሁ መጣሁኝ፣ ሰላም አይደላችሁም ወይ ስትል የዚህ ጊዜ እንግዲህ እራኩ ዝም ብላ ትታት። ሰኒዬ ምን ተፈጥሮ ነው ጆከር ምንድን ነው እንድትተናደደች ያስታውቃል። ምን ተናግራህ ነው? ምን ተፈጥሮ ነው ትላለች። እኔም አልገባኝም አይደለም በሳንቾ ምክንያት ይሆናል ምናምን ይላል፣ ይንቀጠቀጣል። ሳንቾ እሱ አይደለችው ወይ እንዲመጣ የፈቀደች? እኔም አልገባኝም። በቃ ዝም ብለሽ ወደ ውስጥ እንግዲህ ኪራ ወደ ቤቱ ይመለሳል። ወደ ቤቱ ከመለሰ በኋላ እንዴት ተዛሬው መጣሁልሽ ብሎ ግንባር መሳም አላገኘም። ምክንያቱም በጣም ተናዷል። ቢሮም ስራው አልሰራ ብሎታል። ስራው ተበላሽቶበታል። ወደ ቤት ከገባ በኋላ ቤቱን ሞገርና መጮህ መናደድ ከሚባለው በላይ እንዳለ ክፍላቸው ገብቶ መኝታው መገለባበጥና በማነው ቁምሳጥኑን በቦክስ እያለ ነበረ። በዚህ ሰዓት እንግዲህ ጽናት በር አመጣችና ምን ሆነሃል? አይዞ ተረጋጋ። ዋናው አንተ ጤና ከሆንክ ሁሉም ነገር ይስተካከላል። እኔ የማስበው ለአንተ ጤና ብቻ ነው። እኔ የምፈልገው አንተን ብቻ ነው። ባክህ ተረጋጋ ትለዋለች እቅፍ አድርጋ። እውነት በጣም ነው የሚያናድደው። እኔ እንጃ ፈጣሪ ትዕግስቱን ይስጠው። ምክንያቱም አስባችሁታል፣ ያልታሰበ ነገር ነው፣ ዱብዳ ነው የወደቀበት። ስለዚህ ፈጣሪ ነፃ ያውጣው። ምን ነው በላይ ጋሽ በላይ ይውጡ ነው ምለው። እኔ እንደኔ ጋሽ በላይ ተዛ ቤት ይውጡ፣ በቃ ይውጡ ብያለሁ፣ ይውጡ። እናንተም ይውጡ በሉ። ላይክ ሰብስክራይብ አድርጉ። አመሰግናለሁ።